ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እናነሳለን። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረገ አንድ መርሃ ግብር አለ። ማንቸስተር ዩናይትድ በ14ኛው ሳምንት የተወዳጁ የእንግሊዝ ፕሪምየር ሊግ ትላንትና ምሽት ከዌስትሃም ዩናይትድ ጋር በሜዳው ኦልድ ትራፎርድ ጨዋታውን ያደርገዋል። ከጨዋታው ጋር የተያዙ አንዳንድ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። ከዛ ውጭ ግን ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችም እየተነሱ ይገኛሉና እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ ተመልሰን ስንመጣ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮችንና ስፖርታዊ ጉዳዮችን በስፋት እናነሳለን። አብራችሁኝ ቆዩ። ይህ አዲስ ስፖርት ነው። ወደ ቀዳሚው ጉዳያችን እናምራ። የሀገር ውስጥ መረጃን በማስቀደም ነው የምንጀምረው። የኢትዮጵያ ብሔራዊ ቡድን ከ17 ዓመት በታች ብሔራዊ ቡድናችን እንግዲህ ሰሞኑን በኢትዮጵያ አስተናጋጅነት ሲደረግ የነበረ የ17 ዓመት በታች የሴካፋ ውድድርና የአፍሪካ ዋንጫ የማጣሪያ ውድድር እንደነበር የምናስታውሰው ነው። በዚህ ውድድር ላይ ኢትዮጵያ አስተናጋጅ ነበረች። ሀገራችን ኢትዮጵያም ሶስተኛ ደረጃን ይዛ አጠናቃ ወደ አፍሪካ ዋንጫ ማለፏ የሚታወስ ነው። ትልቅ ደስታንም ፈጥሮ እንደነበር የምናስታውሰው ጉዳይ ነው። በዚህ ብሔራዊ ቡድን ስብስብ ውስጥም 4 ተጫዋቾች ለፕሪሚየር ሊጉ ቡድን መፈረማቸውን ሶከር ኢትዮጵያ መረጃውን ይፋ አድርጓል። ሀገራችን ከ22 ዓመታት በኋላ ወደ 17 ዓመት በታች የአፍሪካ ዋንጫ እንድታልፍም ትልቅ ሚና የነበራቸው ተጫዋቾች ናቸው ለብሔራዊ ቡድኑ። እነዚህ ተጫዋቾች ለፕሪሚየር ሊጉ ቡድንም መፈረም ችለዋል። በሀገራችን ኢትዮጵያ አስተናጋጅነትም በተካሄደው የ17 ዓመት በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ የኢትዮጵያ ብሔራዊ ቡድን ከታንዛኒያ እና ከዩጋንዳ በመቀጠል ታንዛኒያ የውድድሩ ሻምፒዮን ነበረች። ዩጋንዳ ደግሞ ሁለተኛ ደረጃን ይዛ አጠናቃ ነበርና ከነዚህ ሁለት ብሔራዊ ቡድኖች በመቀጠል ኢትዮጵያ ሶስተኛ ደረጃን በመያዝም ከ3 ወራት በኋላ በሞሮኮ ለሚካሄደው የአፍሪካ ዋንጫ ማለፋችን የሚታወስ ነው። በዚህ ውድድር ውስጥም ተሳትፎ የነበረው ግብ ጠባቂው ተመስገን ከበደ፣ ተከላካዩ ዘላለም መንግስቱ፣ አማካዩ ቢኒያም አብርሃና አጥቂው ዳዊት ካሳው ለአዲስ አዳጊው የፕሪሚየር ሊግ ቡድን ሸገር ከተማ ለመጫወት ፊርማቸውን አኑረዋል የሚል መረጃን ሶከር ኢትዮጵያ መረጃውን አጋርቷል። ይፋዊ የፊርማ ስነ ስርዓት ርክክብ የፊታችን ቅዳሜም በአንድ ሆቴል እንግዲህ ቦታው የሚጠቀስ ነው የሚሆነው የሚዘጋጀ ሲሆን ቡድኑ የፌዴሬሽኑን የ2029 ግብን በማሳካትና ወጣቶችን የማብቃት ትልቅ እቅድን ይዞ ተጫዋቾችን በማስፈረም እንደተነሳሳ ነው ከቡድኑ የተገኘው መረጃ የሚያሳየው። ይህንን እንግዲህ ዝውውር የሮድ ቱ 2029 ፕሮጀክት አባል የነበሩት ዶክተር እያሱ እና ደግሞ የሸገር ከተማ አካል ብቃትና አሰልጣኝም የአዲስ አበባ ዩኒቨርሲቲ መምህሩ ዶክተር ዘሩ ሞላም ቀደም ብለው እቅድ ውስጥ እንዳካተቱት ጭምር ነው መረጃዎችም እየወጡ የሚገኙትና እነዚህ 4 ተጫዋቾች ለሸገር ከተማ ፊርማቸውን እንደሚያኖሩ ነው የተገለጸው። በውድድሩ ላይ በተለይ ከፍተኛ ግብ አስቆጣሪ የነበረው ዳዊት ካሳው በዚህ ቡድን ውስጥ እንግዲህ ይካተታል ተብሎ ይታሰባል። ተጫዋቾቹ የውጭ እድል የሚያገኙ ከሆነ ቡድኑ ተጫዋቾቹን በመልቀቅም ቅድመ ስምምነት አድርጓል። የወላይታ ዲቻ የታዳጊ ቡድን ፍሬዎች የሆኑት ኤፌሶን ኪዳኔ እና አቤኔዘር አለማየሁ ወደ ወላይታ ዲቻ ዋናው ቡድን ማደጋቸው መዘገባችን ደግሞ የሚታወስ ጉዳይ ነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ 14ኛው ሳምንት ሌላኛው ቀሪ አንድ መርሃ ግብር በትላንትናው ዕለት ተደርጓል። በርካቶችም በጉጉት ሲጠብቁት የነበረው ጨዋታ በኦልድ ትራፎርድ የተደረገ መርሃ ግብር ነው። ማንቸስተር ዩናይትድ እና ዌስትሃም ዩናይትድ ደግሞ የትላንትና ተጋጣሚዎች ናቸው። ዌስትሃም ዩናይትድ በደረጃ ሰንጠረዡ ግርጌ አካባቢ የሚገኝ ወይም ደግሞ በደረጃ ሰንጠረዡ ላይ ላለመውረድ እየታገለ የሚገኝ ቡድን እንደሆነ ይታወቃል። ከወራጅ ቀጠናው ላይ ከሚገኙ 3 ቡድኖች መካከልም አንደኛው ነው የኑኖ ኤስፔንቶ ሳንቶ ቡድን። በአንጻሩ ማንቸስተር ዩናይትድ ደግሞ ነጥቡን ከፍ በማድረግ ወደ ከፍተኛዎቹ ደረጃዎች ወደ ቶፕ 4 ለመጠጋትም ትልቅ እድሎችን የሚያመቻችበት ጨዋታ እንደነበር የምናስታውሰው ጉዳይ ነው። ጨዋታው የሚደረግ ደግሞ በማንቸስተር ዩናይትድ ሜዳ ኦልድ ትራፎርድ ላይ ከመሆኑ አንጻር ለማንቸስተር ዩናይትድ የተሻለ ግምት ትላንትና ተሰጥቶት ነበር። ነገር ግን ጨዋታው በአቻ ውጤት ነው የተጠናቀቀው። ማንቸስተር ዩናይትዶች ባለፉት 2 የሜዳ ላይ ጨዋታዎች ደግሞ ጥሩ ነገሮችን አሳይተው ወደ ደረጃ ሰንጠረዡ ከፍተኛው ቦታ ላይ ይመለሳሉ ተብሎ ቢታሰብም ነገር ግን እነዚህ 2 ጨዋታዎች ላይ አልተሳካላቸውም። ከኤቨርተን ጋር
ተሸንፈው የወጡበት እንዲሁ ደግሞ ትላንትና በሜዳቸው ኦልድ ትራፎርድ ከዌስትሃም ዩናይትድ ጋር ያደረጉትን ጨዋታ ማሸነፍ ያልቻሉበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። እንግዲህ ትላንትና ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር አቻ ተለያይቷል። በፕሪሚየር ሊጉ መርሃ ግብር ማንቸስተር ዩናይትድ ከዌስትሃም ዩናይትድ ጋር ያደረጉት ጨዋታ 1-1 በሆናቸው ውጤት ነው የተጠናቀቀው። አንዳቻ በሆነ ውጤት ጨዋታቸውን ያጠናቀዋል። የማንቸስተር ዩናይትድን ግብ ዲየጎ ዳሎ ሲያስቆጥር፣ መጋሳ ደግሞ ዌስትሃም ዩናይትድን አቻ ያደረገ ጎል ማስቆጠር ችሏል። አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን እየመሩ ካደረጓቸው 49 የሊግ ጨዋታዎች 41 ነጥብ ነው እስካሁን ድረስ ማግኘት ያልቻሉት። በትላንትናው ጨዋታ ላይም በጣም ትልልቅ የሚባሉ ነገሮችን ማንሳት ይቻላል። ከነዚህ መካከል ማንቸስተር ዩናይትድ ቀዳሚ እንደነበር እናስታውሳለን። 58ኛው ደቂቃ ላይ ዲየጎ ዳሎ ባስቆጠረው ጎል አማካኝነት። ከዛ በኋላ ግን ያደረጓቸው ቅያሬዎች በበርካቶችም እንዲተቹ አድርጎታል። በተለይ ደግሞ የማኑኤል ኡጋርቴን ቀይሮ ማስገባትና በጨዋታው ላይ ጎል ያስቆጠረውን እንዲሁ ደግሞ ጥሩ ነገሮችንም በጨዋታው ላይ ሲያደርግ የነበረው እንዲሁ ዲየጎ ዳሎም ጭምር ተቀይሮ የወጣበት አጋጣሚ እንዲሁ ደግሞ ማኑኤል ኡጋርቴን ቀይሮ ያስገቡበትንም አጋጣሚ እንግዲህ በበርካቶች ጥያቄ እንዲነሳባቸው እንዳደረገ ነው የተገለጸው። በተለይ ደግሞ ኮቢ ማይኖን በዚህ ጨዋታ ላይ ላለመጠቀም የፈለገበት ምክንያትም ምንድን ነው የሚሉ አይነት ጥያቄዎችን ጭምር እየተነሳባቸው ይገኛል። አሰልጣኝ ሩበን አሞሪም ላይ እነዚህ አይነት ጥያቄዎች ከነዚህ መካከል የቀድሞ ማንቸስተር ዩናይትድ ተጫዋች የነበረው ሮይ ኪን አንድ ሀሳብን ሰጥቷል። ዩናይትድን ሳየው በጣም በሳጫለው ሲል ነው ሮይ ኪን የሚናገረው። የቀድሞ ማንቸስተር ዩናይትድ ታሪካዊ ተጫዋች የሆነው ሮይ ኪን ክለቡ ባደረገው እንቅስቃሴ መበሳጨቱን ነው የሚናገረው። ሁልጊዜም ማንቸስተር ዩናይትድን ስመለከት በጣም ያበሳጨኛል ሲል ነው ሮይ ኪን የሚናገረው። ቡድኑ ከወራጅ ቀጠና ክለብ ጋር መጫወቱን የገለጸው ሮይ ኪን የወራጅ ቀጠና ቡድን ላይ ቀድመው አስቆጥረው ቢመሩም ወደፊት ግን ጥረት አለማድረጋቸው እንግዲህ በጣም አስገርሞኛል፣ ወይም ደግሞ ጥረት ማድረግ ማቆማቸውን ላምን አልቻልኩም ሲልም ጭምር ነው የተናገረው። ጎል ካስቆጠሩ በኋላ ሁሉን ነገር ያጠናቀቁ ነበር የሚመስሉት፣ ወይም ደግሞ ሁሉም ነገር ያበቃና ጨዋታውን ያሸነፉ ነበር የሚመስሉት። ይሄ ደግሞ በጣም ትልቅ ስህተት ነው የሚል አይነት ሀሳብን ጭምር ነው የተናገረው። ማንቸስተር ዩናይትድ በኦልድ ትራፎርድ ዌስትሃምን አስተናግዶ ግን 1-1 በሆናቸው ውጤት ጨዋታውን አጠናቋል። ዩናይትድ እንግዲህ ማግኘት ከነበረበት 3 ነጥብም 1 ነጥብ ብቻ በመያዝ ነው ጨዋታውን ያጠናቀቀው። በጨዋታው በመጀመሪያው አጋማሽ ላይ በሁለቱም ቡድኖች መካከል ተመጣጣኝ እንቅስቃሴ ነበሩ። በተለይ በመጀመሪያዎቹ ደቂቃዎች አካባቢ ላይ ዌስትሃም ጥሩ ጅማሬዎችን አድርገው ነበር። ከዛ በኋላ ግን ዩናይትዶች ወደ ሪትሙ ለመግባት ሙከራዎችን አድርገዋል። ሙከራዎች የታየበትና ዩናይትድ በመከላከሉ ብዙ ፈተና የገጠመው ቢሆንም ሁለቱ ቡድኖች ግን ያገኙትን እድል በአግባቡ ባለመጠቀማቸው በመጀመሪያው 45 ግብ ሳይቆጠር ነው ጨዋታ የጠናቀቀው። በአይደን ሄቨን ሲመራ የነበረው የዩናይትድ የመከላከል መስመርም እንደተጠበቀው ባለመገኘቱ በተለይ ደግሞ ቢጫ ካርድ መመልከቱ ሌኒ ዮሮን በመተካት ሁለተኛው አጋማሽ ላይ እንዲገባ ተደርጓል። እጅግ ብርቱ ፉክክር የነበረው በሁለተኛው አጋማሽ ዲየጎ ዳሎ በ58ኛው ደቂቃ ላይ የዌስትሃምን የመከላከል ድክመት በመጠቀምም ጎል የማስቆጠር ዩናይትድን ቀዳሚ ያደረገ። ጨዋታውን ተከላክሎ ነጥቡን ለማስጠበቅ ይልቅም ማጥቃትን የመረጠው ዩናይትድ ለዌስትሃም ክፍተትን እንዲፈጥር ምክንያት ሆኗል። በ83ኛው ደቂቃ ላይ በተገኘ የማዕዘን ምትም ማጋሳ ማዝራዊ ከመስመር ያጸዳውን ኳስም ከመረብ ጋር በማዋሃድም የዌስትሃምን ያቻነት ጎል ነው ማስቆጠር የቻለው። ጨዋታውን በድል በማጠናቀቅም ወደ 5ኛ ደረጃም ይመጣል ተብሎ የታሰበው የሩበን አሞሪም ቡድን በ22 ነጥቦች 8ኛ ደረጃ ላይ እንዲቀመጥ ያደረገውን ውጤት ነው ትናንትና ማስመዝገብ የቻለው። በተለይ ማንቸስተር ዩናይትድ አሁንም ክሊንሺቶችን ማስመዝገብ እየተሳነው ይገኛል። እንግዲህ 14ኛ ሳምንት ላይ ደርሷል። የተወዳጁ የእንግሊዝ ፕሪምየር ሊግ ካለፉት 14 የፕሪምየር ሊግ ጨዋታዎች ዩናይትድ ጎል ሳይቆጠርበት የወጣው ጨዋታ አንድ ጨዋታ ብቻ ነው። እሱም የሴኒ ላሜንስ የመጀመሪያ ጨዋታ የነበረው ከሰንደርላንድ ጋር ባደረጉት ጨዋታ 2-0 ባሸነፉበት መርሃ ግብር ብቻ ነው እንግዲህ ያንን ነገር ያለ ጎል ሳይቆጠርባቸው የወጡት። ከዛ ውጭ ግን ማንቸስተር ዩናይትድ በ14ቱ የፕሪምየር ሊግ ጨዋታዎች 13ቱ ላይ ጎል የተቆጠረበትን አጋጣሚ የተመለከተ ነው። ሩበን አሞሪም ማንቸስተር ዩናይትድን እያሰለጠነ በኦልድ ትራፎርድ 20 የሊግ ጨዋታዎችን ማድረግ ችሏል። ከ20ዎቹ ጨዋታዎች ውስጥ ግን ማሸነፍ የቻለው 8ቱን ጨዋታዎች ብቻ ነው። 9 ጨዋታዎችን ሽንፈት አስተናግዷል። በ3 ጨዋታዎች ደግሞ አቻ የተለያየ ቡድን እንደሆነ የተመለከተ ነው። በዘንድሮው የውድድር ዓመት ጎል ያላስተናገደበት ብቸኛው መርሃ ግብር ሰንደርላንድን በኦልድ ትራፎርድ 2-0 ያሸነፉበት ጨዋታ እንደሆነ ነው የተመለከተው። ማንቸስተር ዩናይትድ ካለፉት 5 ጨዋታዎችም ማሸነፍ የቻለው አንዱን ጨዋታ ብቻ ነው። በሳምንቱ መጨረሻ ክሪስታል ፓላስን ያሸነፉበት መርሃ ግብር። ከዛ ውጭ ግን ያሉ ጨዋታዎችን ማሸነፍ አልቻሉም። 3ቱን ጨዋታዎች አቻ ሲያጠናቅቁ አንዱን ጨዋታ ደግሞ ተሸንፈው ማጠናቀቃቸውን የምናስታውሰው ጉዳይ ነውና
ዩናይትድ እንግዲህ የተለያዩ ጉዳዮችን እያስተናገደ የሚገኝ አጋጣሚ ነው እየተመለከትን የምንገኝበት። በአጠቃላይ በጨዋታው ላይ ጥሩ ቁጥሮች ነበሩት። ማንቸስተር ዩናይትድ 65 በመቶ የኳስ ቁጥጥር ነበረው። ከዛ በተጨማሪ 1.59 ኤክስጂ ማስመዝግቦ ነበር። 17 የጎል ሙከራዎችን አድርገው አራቱ ኢላማቸውን የጠበቁ እንደነበሩም ትናንትና ተመልክተናል። በቁጥራዊ መረጃዎች ከተመለከትን የተሻለም አጋጣሚዎች እንደነበረ ጭምር ነው የተመለከትነው። ነገር ግን ውጤቱን ግን በአሸናፊነት ግን ማጠናቀቅ ያልቻለበትን አጋጣሚ ነው የተመለከትነው። የተለያዩ ነገሮችን ያስመለከተን ተጠባቂው ጨዋታ በማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል የተደረገው ጨዋታ 1-1 በሆናቸው ውጤት የተጠናቀቀ መርሃ ግብር ሆኗል። ዌስትሃም ዩናይትዶች ከዚህ ነጥብ በመውሰዳቸው እጅግ በጣም ደስተኞች እንደሆኑ ትላንትና ተመልክተናል። የሚገባንን ነጥብም አግኝተናል ብለዋል ጃሮድ ቦውን። የዌስትሃም ዩናይትዱ ተጫዋች የሆነው ጃሮድ ቦውን በቡድኑ ኮርቻ ያለው ሲል ነው ከጨዋታው በኋላ የተናገረው። የሚገባንን ነጥብ አግኝተናል ያለው ተጫዋቹ ከሊቨርፑል ሽንፈት በኋላ ለሁሉም ማን እንደሆነን ማሳየትን ፈልገን ነበር ሲል ነው የተናገረው። ቡድኑ በኦልትራፎርድ ላይ በመጨረሻው ሰዓት ነጥብ ይዞ መውጣቱም ያለውን አቅም ያሳየ መሆኑን ነው ተጫዋቹ እየተናገረ የሚገኘው። ከጨዋታው ላይ የሚያገኙት አንድ ነጥብም እንዳስደሰታቸው ጭምር ነው የዌስትሃም ዩናይትድ ካፕቴን ጃሮድ ቦውን የተናገረው። ማንቸስተር ዩናይትድ የትናንትናውን ጨዋታ አሸነፈው ቢሆን ኖሮ ነጥቡን 24 በማድረስ አምስተኛ ደረጃነቱን ከክሪስታል ፓላስ መረከብ ይችል ነበር። ነገር ግን ጨዋታውን ማሸነፍ ባለመቻሉ ምክንያት አንድ ነጥብ ብቻ ጨምሮ የነበረውን ነጥብ 22 አድርሶ 8ኛ ደረጃ ላይ የተቀመጠበትን አጋጣሚ የተመለከትነው። በአንጻሩ ዌስትሃም ዩናይትዶች አንድ ነጥብ አግኝተዋል። ነገር ግን አሁንም በወራጅ ቀጠናው ላይ የሚገኝ ቡድን ነው። 12 ነጥቦችን ሰብስቦ 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል የኑኖ ኤስፕሬንቶ ሳንቶ ቡድን። በቀጣይ እንግዲህ የሚያደርጓቸው መርሃ ግብሮች ይጠበቃሉ። ማንቸስተር ዩናይትድ በቀጣይ እንግዲህ የሚያደርጋቸው መርሃ ግብሮች እንግዲህ ይኖራሉ። በሳምንቱ መጨረሻም ጨዋታውን የሚያደርግ ነው የሚሆነው። እንግዲህ ትላንትና ግን ማድረግና ማሸነፍ የነበረባቸውን ጨዋታ ሳያሸንፉ የወጡበት አጋጣሚ ሆኖ ተመዝግቧል። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ከክለቦች እንግዲህ መረጃውን ስናነሳ ዴክላን ራይስ ለአስተን ቪላው ጨዋታ እንደሚደርስ እየተገለጸ ይገኛል። በተለይ በሳምንቱ መጨረሻ ዕለተ ቅዳሜ ነገ ማለት ነው በጣም ወሳኝ የሚባል መርሃ ግብረን ያደርጋሉ አርሰናሎች። እንግዲህ ከአስተን ቪላ ጋር የሚደረግ ተጠባቂ ጨዋታ ነውና አስተን ቪላን በጣም ጥሩ ጊዜን እያሳየ ይገኛል። ባለፉት የፕሪሚየር ሊግ ጨዋታዎች ተከታታይ ድሎችን አምጥቷል። በዚህ ሳምንት እንኳን በሳምንቱ አጋማሽ በተደረገ የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብረም እንዲሁ በብራይተን ኤንድ ሆቭ አልቢዮን ሲመራ ቆይቶ ባስቆጠራቸው ግቦች 4-3 አሸንፎ ጨዋታውን መውጣቱ ይታወሳልና በደረጃ ሰንጠረዡም 3ኛ ላይ ነው የሚገኘው። ትልቅ ፉክክርንም እያደረገ ይገኛል። የኡናይ ኤምሪ ቡድንና ለአርሰናል ትልቅ ፈተና ይሆናል ተብሎ ይታሰባል። የፊታችን ቅዳሜ ማለትም ነገ በሚደረገው የተወዳጁ የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት መርሃ ግብር ላይ ለአርሰናል ደግሞ ወሳኝ የሆነው ተጫዋች ዴክላን ራይስ በብሬንትፈርዱ ጨዋታ ላይ ጉዳት ገጥሞ ተቀይሮ ሲወጣ እንደነበር የምናስታውሰው ነው። ነገር ግን ዴክላን ራይስ ለአስተን ቪላው ጨዋታ እንደሚደርስና ሙሉ ለሙሉ ጤነኛ እንደሆነ ጭምር ነው የተናገረው። የአርሰናሉ የመሃል ሜዳ ተሰላፊ የሆነው ዴክላን ራይስ እንግዲህ ጉዳት አጋጥሞት እንደነበር የምናስታውሰው ነው። እንግሊዛዊው ተጫዋች ዴክላን ራይስ አሁን ላይ በመልካም ጤንነት ላይ መሆኑን ነው ለስካይ ስፖርት ያረጋገጠው። ዴክላን ራይስ አክለው ቅዳሜ እንግዲህ በቪላ ፓርክ ከአስተን ቪላ ጋር ለሚደረገው መርሃ ግብረም ዝግጁ እንደሚሆን ጭምር ራሱ አረጋግጧል። ነገር ግን ምርመራዎቹ ይፋ ይደረጋሉ ተብሎ ይታሰባል። ነገር ግን ያን ያክል ትልቅ ጉዳት እንደሌለበትና ተጫዋቹም ቢሆን ለዚህ የቪላው ጨዋታ መድረስ እንደሚችል ጭምር ነው የተናገረው። ስለዚህ በጣም ወሳኝ የሚባል ጨዋታ ላይ አርሰናሎች ወሳኙን ተጫዋቻቸውን እንደማያጡት ጭምር ነው እየተነገረ የሚገኘው። ከዛ ውጭ ግን ዊሊያም ሳሊባም ሊመለስ ይችላል የሚሉ መረጃዎች አሉ። የሊያንድሮ ትሮሳርድ ጉዳይም እስካሁን እልባት ያላገኘ ጉዳይ እንደሆነ ይታወቃል። በጉዳት ምክንያት እነዚህ ተጫዋቾች እንግዲህ ባለፉት ጨዋታዎች ላይ አልነበሩም እናስታውሳለንና በሚቀጥሉት ጨዋታዎች ላይ ግን ሊመለሱ እንደሚችሉ እየተነገረ ነው። ወሳኙ ነገር ግን ለአርሰናል በተለይ ደጋፊዎች የዴክላን ራይስ እንግዲህ ጉዳት ላይ አለመሆን ወይም ደግሞ እሰለፋለሁ ብሎ መናገሩ ግን ትልቅ እፎይታን ይሰጣቸዋል ተብሎ ነው የሚታሰበው። ሌላኛው ከአርሰናል ጋር በተያያዘ ትላንትና የሰማነው አንድ መረጃ አርሰናል 2 መንትዮችን አስፈርሟል። የሰሜን ለንደኑ ክለብ አርሰናል ኤድዊን እና ሆልጀር ኩዌንቴሮ የተባሉ ኢኳዶራዊያን መንትዮችን ነው ማስፈረሙ በይፋም ትናንትና የተረጋገጠው። አርሰናሎች ተጫዋቾቹን እንግዲህ ከኢኳዶሩ ክለብ ኢንዲፔንደንቴ ዴቫሌ ነው ማስፈረማቸውን ያረጋገጡት። መንትዮቹ በአሰልጣኝ ሚኬል አርቴታ የሚመራው አርሰናል የረጅም ጊዜ እቅድ አካልም መሆናቸውን የተነገረው የ16 ዓመቶቹ መንትዮችም በሕጉ መሰረት በ2027 18 ዓመት ሲሞላቸው አርሰናልን እንደሚቀላቀሉ ተነግሯል። ኤድዊን ኩዌንቴሮ ክንፍ ላይ የሚጫወት የግራ እግር ተጫዋች ሲሆን ፈጣንና ኳስ የማቀበል የተለየ ክህሎት እንዳለው ጭምር ይናገራሉ። በርካቶችም
ከኔይማር ጁኒየር ጋር ያመሳስሉታል። ይህንን ተጫዋች ኤድዊን ኩንቴሮን እና በክንፍ መስመር ላይ በጣም ጥሩ የሚባል እግር ኳስ ተጫዋች እንደሆነ ነው የሚነገረው። ሌላኛው ደግሞ ሆልጀር ኩንቴሮ ይባላል። እሱ ደግሞ ቴክኒካል ክህሎትን የያዘ የአጥቂ አማካይ ተጫዋች እንደሆነ ይነገራል። በርካቶችም ከባርሴሎናው ፔድሪ ጋር ያመሳሰሉታልና እነዚህ ሁለት ተጫዋቾች ለአርሰናል ፊርማቸውን አኑረዋል። አሁን 16 ዓመታቸው ነው። ስለዚህ ከ2027 ጀምሮ 18 ዓመት ሲሞላቸው አርሰናልን የሚቀላቀሉ እንደሆነ ነው የተረጋገጠው። እስከዛ ግን ሕጉም ስለማይፈቅድ ፊርማቸውን ግን ፈርመው በሀገራቸው በኢንዲፔንደንት ዴቫሌ ጨዋታቸውን አሁንም እንደሚያደርጉና እንደሚቀጥሉ ነው የተረጋገጠው። ማንቸስተር ዩናይትድን የተመለከተ መረጃን እናንሳ። የዩናይትድ የወሩ ምርጥ ተጫዋች ይፋ ተደርጓል። በአሰልጣኝ ሩበን አሞሪም የሚመሩት የማንቸስተር ዩናይትዶች የወረሃ ህዳር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም ኔዘርላንዳዊው የኋላ መስመር ተሰላፊ የሆነው ማታያስ ደሊት ነው የወሩ ምርጥ ተጫዋች ተብሎ የተመረጠው። በነሐሴ ወር ብሪያን ኢምቤሞ ነበር የተመረጠው። እንዲሁ በመስከረም ወር ደግሞ ብሩኖ ሚጌል ፈርናንዴዝ ነበር። በጥቅምት ወር ብሪያን ኢምቤሞ በድጋሚ ተመርጦ ነበር። አሁን ደግሞ በህዳር ወር ላይ ማታያስ ደሊት እንደተመረጠ ነው መረጃዎቹ እያሳዩ የሚገኙት። ይህ ተጫዋች በተለይ በዚህ የውድድር ዓመት በመከላከሉ ላይ ለማንቸስተር ዩናይትድ ትልቅ መሻሻሎችን ካሳዩ ተጫዋቾች መካከል አንደኛው ነው። በርከት ያሉ ጨዋታዎች ላይም በቋሚነት ሲሰለፍ ተመልክተነዋል። የትላንትናው ጨዋታ ላይ ምንም እንኳን በቡድን ስብስብ ውስጥ ያልነበረ ቢሆንም ነገር ግን ከዛ በፊት በተደረጉ አብዛኞቹ ጨዋታዎች ላይ በአጠቃላይ ሁሉም ላይ ማለት ይቻላል በቋሚነት ሲያገለግል እንደነበረና ለማንቸስተር ዩናይትድ ዘንድሮ በጣም ጥሩ የሚባሉ እንቅስቃሴዎችን ሲያሳይ የነበረ ተጫዋች እንደነበር የምናስታውሰው ጉዳይ ነው። ተጫዋቹም ከሽልማቱ በኋላ የተለያዩ ጉዳዮችን አንስተዋል። ከደጋፊዎች እውቅና ማግኘት ያስደስታል ሲልም ጭምር ነው የተናገረው። ማታያስ ደሊት ሲናገር ከደጋፊዎች እውቅና በማግኘቴ በጣም ተደስቻለሁ፣ በጣም አመሰግናለሁ ሲል ነው ማታያስ ደሊት ከሽልማቱ በኋላ የተናገረው። እንደማስበው እንደ ዩናይትድ ያለ ክለብ በቻምፒየንስ ሊጉ መጫወት የግድ ይኖርበታል። በዚህ ሲዝን ይህንን እንደምናሳካው ተስፋ አደርጋለሁ ብለዋል ማቲያስ ደሊት ሲናገር። የደጋፊዎች ድምፅና ድጋፍን በማግኘት ይህንን ሽልማት ማሸነፍን መቻል ትልቅ ነገር ነው። እንደማስበው ጥሩ እየሰራን ነው፣ እንደ ቡድንም እየተሻሻልን እንገኛለን። እኔ ግን በግሌ በራሴ በጣም ደስተኛ ነኝ ሲልም ጭምር ነው ማታያስ ደሊት ሀሳቡን እየሰጠም የሚገኘው። ከወሩ ምርጥ ተጫዋች በተጨማሪ ግን የወሩ ምርጥ ግብም እንዲሁ ተመርጧል። የማንቸስተር ዩናይትድ የወሩ ምርጥ ግብ በመሆን ደግሞ አማድ ዲያሎ ነው ኖቲንግሃም ፎረስት ላይ ያስቆጠረው ጎል እንግዲህ በምርጥ ጎልነት በዚህ የህዳር ወር ላይ የተመረጠለትና በማንቸስተር ዩናይትድ ቤት እነዚህ ሁለት ተጫዋቾች ሽልማት ተበርክቶላቸዋል። ማታያስ ደሊት የወሩ ምርጥ ተጫዋች፣ በአንጻሩ አማድ ዲያሎ ደግሞ የወሩ ምርጥ ግብ አስቆጣሪ የሚለውን ሽልማት እንደተበረከተላቸው ነው መረጃዎቹ እየወጡ የሚገኙት። ሌሎች ከማንቸስተር ዩናይትድ ጋር የተያዙ መረጃዎችን እናንሳ። ሩበን አሞሪም ስለ ኮቢ ማይኖ ተጠይቀው እንግዲህ ምላሻቸውን ሰጥተዋል። ይህ ተጫዋች በጥር ተጫዋቾች የዝውውር መስኮት ክለቡን ለቆ ሊወጣ የሚችልበት እድሉ ሰፊ እንደሆነ ይነገራል። ምክንያቱም በማንቸስተር ዩናይትድ ቤት የቋሚነት እድልን የተሰላፊነት እድልን ጭምር ማግኘት አልቻለም። በአንዳንድ ጨዋታዎች ላይ ተቀይሮ እየገባም ከሚያገኛቸው ጥቃቅን ደቂቃዎች ውጪ የተጫዋች በቋሚነት ሲሰለፍም እየተመለከት ነው አይደለምና በዚህ ምክንያትም ተጫዋቹ ቅሬታ ገብቶታል። ከዛ ውጪ ደግሞ በክረምቱ ሁሉም ተጫዋቾች የሚጠብቁት ከ4 ዓመት አንድ የሚመጣ ውድድር አለ፣ የዓለም ዋንጫና እዛ ውድድር ላይ ደግሞ መሳተፍ የማይፈልግ የትኛውም ተጫዋች የለምና በተለይ ተጫዋች ደግሞ በእንግሊዝ ብሔራዊ ቡድን ቦታ ነበረው። ከዛ በኋላ ግን በማግኘት ባለመቻሉ ደቂቃዎችን ማግኘት ባለመቻሉ ምክንያት ግን አሁን ላይ ያንን ቦታውን እያጣው ይገኛልና ያንን ቦታ መልሶ ለማግኘት ደግሞ ትልቅ ፉክክር ማድረግ ይኖርበታል። ያንን ነገር ለማሳየት ደግሞ በቋሚነት መጫወት ይኖርበታልና አሁን ላይ በእንግሊዝ ብሔራዊ ቡድን እዛ ቦታ ላይ የሚጫወቱ በጣም ጥሩ የሚባሉ ተጫዋቾች እንዳሉ ይታወቃልና ኮቢ ማይኖ ያንን ቦታ መልሶ ለማግኘት የግድ ራሱን ማሳየት ይኖርበታል ተብሎ ይታሰባል። ስለዚህም በቋሚነት የሚሰለፍበትን ቦታ መፈለግም ይኖርበታል። ተጫዋቹ ወደ ናፖሊ ማምራት ትልቅ ፍላጎት እንዳለው ይነገራል። ምክንያቱም ጓደኞቹ ወደ ናፖሊ አምርተው በጣም ድንቅ የሚባለ ጊዜያቶችን እያሳለፉ እንዳለ ይታወቃል። ስኮት ማክቶሚኔ በጣም ድንቅ ጊዜን አሳልፈዋል አምና። ከነዚህ መካከል እንግዲህ አምና የሴሪኤው ምርጡ ተጫዋች የሚለውን ሽልማት አሸንፏል። እንዲሁ ደግሞ በቅርብም የተሸለመው ሽልማት እንዳለ የምናስታውሰው ነው። የጣሊያን ሴሪኤንም አሸንፏል። ራስመስ ሆይሉንድም በቅርቡ ወደ ናፖሊ ካመራ በኋላ በጣም ጥሩ ጊዜያቶችን እያሳለፈ ነውና ተጫዋችም ያንን መንገድ መከተል ይፈልጋል። በትልቁ ራሱን ማሳየት ይፈልጋልና መልቀቅ እንደሚፈልግ እየተገለጸ ነው። ሩበን አሞሪም ደግሞ ኮቢ ማይኖን በተመለከተም ጥያቄ ቀርቦለት ነበር። እኔ የማንንም ፊት አልመለከትም፣ ፍላጎቴ ማሸነፍ ብቻ ነው። እናም ምርጦቹን ደግሞ አስተላለፉ ላይ መርጣለሁ ሲልም ጭምር ነው የተናገረው። ከኮቢ ማይኖ ጋር በተያዘም ጥያቄ ሲቀርብለት ምክንያቱም ተጫዋቹ በቋሚነት እየተሰለፈ ካለመሆኑ ጋር በተያዘ
ብዙ ጨዋታዎች ካሉና የሆነ ነገር ከተፈጠረ እድል ታገኛለህ። አንተ ብቻ ዝግጁ ሁን፣ ከዛም ደግሞ ጥሩ ነገሮች ይፈጠራሉ። ዝግጁ ከሆንክና ጥሩ ከተጫወትክ በምንም አይነት ሁኔታ ቦታህን እንድታጣም አትደረግም ሲልም ጭምር ነው የተናገረው። እኔ በእያንዳንዱ ጨዋታ ምርጡን 11 ነው የምመርጠው። የኮቢም ነገር ከሌሎቹ ተጫዋቾች ጋር ተመሳሳይ ነው፣ የተለየ ነገር የለም። ከእሱ ጋር የተፈጠረም ሌላ የተለየ ነገር የለም። ስለዚህም ምርጡን ነገር ላስመለከተኝ ተጫዋች ሜዳ ላይ እኔ ደግሞ የመሰለፍ እድልን እሰጠዋለሁ። የተለየ ነገር ሌላ የለውም። እኔ ምርጡን 11 ተጫዋቾችን ነው የምመርጠው ሜዳ ላይ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም ከኮቢ ማይኖ ጋር በተያያዘ። ሌላኛው ከማንቸስተር ዩናይትድ ጋር የምናነሳው ጉዳይ ማንቸስተር ዩናይትድ ባለፈው የክረምት ተጫዋቾች የዝውውር መስኮት አንድ ተጫዋችን ለማስፈረም በጣም ትልቅ ጥረቶችን ሲያደርግ እንደነበር እናስታውሳለን። ይህ ተጫዋች ካርሎስ ባሌባ እንደነበር የምናስታውሰው ጉዳይ ነው። ነገር ግን አንድ መረጃ ወጥቷል ከወደ ጀርመን ባየር ሚኒክ ይህንን ተጫዋች እንደሚፈልገው ነው የተገለጸው። በተለይ እንደ ባየርን ኢንሳይደሩ ጋዜጠኛ ከሆነ እንግዲህ ፊሊፕ ኬስለር እንዳወጣው መረጃ ከሆነ ባየር ሚኒክም ካርሎስ ባሌባ ላይ ፍላጎት እያሳዩ እንደመጡ እየተነገረ ነው። ባቫሪያኖቹ የሊዮን ጎሬትስካ ያልተረጋገጠ የወደፊት ቆይታን ተከትሎ ካርሎስ ባሌባን የረጅም ጊዜ ተተኪ በማድረግም በዝርዝራቸው ውስጥ እንዳካተቱት ጭምር የሚያሳዩ መረጃዎች እየወጡ ይገኛሉና ለማንቸስተር ዩናይትድ እንግዲህ ትልቅ ተፎካካሪ ሆነው ሊመጡ እንደሚችሉ እየተነገረ ይገኛል። ዩናይትዶች ባለፈው የክረምት ተጫዋቾች የዝውውር መስኮት ይህንን ተጫዋች ለማስፈረም ትልቅ ጥረቶችን አድርገው ነበር። ነገር ግን ክለቡ ብራይተን ይህንን ተጫዋች ለመልቀቅ ምንም አይነት ፍላጎት አለማሳየቱ ነው ዩናይትድ ወደ ኋላ እንዲሸሽ ያደረገው። በሚቀጥለው ክረምት የተጫዋቾች የዝውውር መስኮትም ዩናይትድ ከሚያልማቸው የአማካይ ስፍራ ዝርዝሮች መካከል አንደኛው ነው ባሌባ። በእርግጥ ሌሎች ተጫዋቾችም እንደ ኤሊዮት አንደርሰን፣ እንደ አደም ዋርተን፣ አንጄሎ ስቲለር የመሳሰሉ ተጫዋቾች በዝርዝር ውስጥ ቢኖርም ባሌባም በቀዳሚዎቹ ተርታ ላይ የሚመደብ ተፈላጊ ተጫዋች እንደሆነ ይታወቃልና ከባየር ሚኒክ ትልቅ ፉክክር ሊገጥማቸው እንደሚችል ነው የተገመተው። ብራይተን እንግዲህ ባሌባን ለመሸጥ ፈቃደኛ ሊሆን ይችላል የሚሉ መረጃዎች አሁን ላይ እየወጡ ነው። የእንግሊዙ ክለብ ብራይተን በስተመጨረሻም ካሜሮናዊውን አማካይ ካርሎስ ባሌባን ለመሸጥም አዎንታዊ ምልክቶችን ሊያሳዩ እንደሆነ እየተገለጸ ነው። ክለቡ ባሳለፍነው ክረምትም ከተጫዋቹ ዝውውር ከ100 ሚሊዮን ፓውንድ በታች እንደማይቀበሉ በተደጋጋሚ ማሳወቃቸው የሚታወስ ጉዳይ ነው። ሆኖም ግን አሁን ላይ ክለቡ የተጫዋቹ መልቀቅ አይቀሬ መሆኑን በመረዳት በመጪው ክረምትም ባሌባን ለማስፈረም 74.2 ሚሊዮን ፓውንድ ማቅረብ የሚችል ክለብ ተጫዋቹን አሳልፎ ለመስጠትም ፈቃደኛ መሆናቸው እየተነገረ ነው። ማንቸስተር ዩናይትድ አሁንም ቢሆን በተጫዋቹ ላይ ከፍተኛ ፍላጎት እንዳለው ሲገለጽ፣ ዩናይትዶች በተጨማሪ የጀርመኑ ክለብ ባየር ሚኒክም ካርሎስ ባሌባን ለማስፈረም ፍላጎቶች አላቸውን የተባለው። በተለይ ግን ዘንድሮ የካርሎስ ባሌባ አቋም ከምናውቀው የተወሰነ ዝቅ ብሏል የሚሉ ዘገባዎች በተደጋጋሚ ሲወጡ ነበር። በተለይ ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ መነሳቱን ተከትሎ ይህ ተጫዋች በማንቸስተር ዩናይትድ ቤት እንግዲህ መፈለጉ በብራይተን ቤት የነበረውን ደግሞ አቋም በተወሰነ መልኩ እንዲያጠው አድርጎታል የሚሉ አይነት ዘገባዎች በትልቁ ሲወጡ እንደነበር ነው እየተመለከትን የምንገኘው። ነገር ግን አሁን እንግዲህ ማንቸስተር ዩናይትድ እና ባየር ሚኒክ ይህንን ተጫዋች ለማስፈረም ትልቅ ፉክክሮችን ያደርጋሉ ተብሎ እንደሚጠበቅ ነው መረጃዎቹ በስፋት እያጋሩ የሚገኙትና በክረምቱ ይህንን ተጫዋች ለማስፈረም ትልቅ ትንቅንቅ ይደረጋል ተብሎ ይታሰባል። ዩናይትድም 100 ሚሊዮን ፓውንድ የተገመተውን ተጫዋች አሁን ላይ ግን ብራይተኖች 74.2 ሚሊዮን ፓውንድ ገምተውታልና ይህንን ተጫዋች ለማስፈረም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። የሊቨርፑልን ጉዳዮች ደግሞ እናንሳ። አርነ ስሎት ባለፈው ሳምንት ባደረገው አስቸኳይ ስብሰባ በቡድኑ ደካማ እንቅስቃሴ ምክንያት ከስራው ለመባረርም መስመር ላይ እንደሆነ ተነግሮት እንደነበር እናስታውሳለን። በተለይ በሰባት የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች 6ቱን በተሸነፈበት አጋጣሚ ላይ ሊቨርፑሎች እንግዲህ የሊቨርፑል የበላይ አካላት ለስብሰባ ተቀምጠው እንደነበር እናስታውሳለን እና በዚህ ምክንያትም አሰልጣኝ አርነ ስሎት ከስራው ሊባረር እንደሚችል በተደጋጋሚ ሲገለጽ ነበር። የመጨረሻ ማስጠንቀቂያም ተሰጥቶት ደግሞ እንደቀጠለ የምናስታውሰው ጉዳይ ነው። ከዛ በኋላ 2 ጨዋታዎችን አድርጓል። ከዌስትሃም ዩናይትድ ጋር 2-0 ያሸነፈበት ጨዋታና እንዲሁ ደግሞ በዚህ ሳምንትም አጋማሽ ላይ ያደረገው መርሃ ግብርን 1-1 ያጠናቀቀበት ከሰንደርላንድ ጋር የተደረገው ጨዋታ ላይ እንግዲህ ጨዋታዎችን ማድረጉንና ከነዚህ ጨዋታዎች 4 ነጥቦችን ማግኘቱ የሚታወስ ነው። ነገር ግን አሁንም ቢሆን ጥያቄዎች እየተነሱበት ይገኛሉ። ሊቨርፑል በሊድስ ዩናይትድ ላይ አሸናፊነቱን ካላረጋገጠ ቀጣይ ጨዋታው ከሊድስ ዩናይትድ ጋር የሚደረግ ነውና በዚህ ጨዋታ ላይ አሸናፊነቱን ካላረጋገጠ ሌላ አስቸኳይ ስብሰባ ለእሁድ ወይም ሰኞ ጠዋት ሊዘጋጅ እንደሚችልና አሰልጣኝ አርነ ስሎት ላይ እንግዲህ ውሳኔዎች ሊወሰንባቸው እንደሚችል የሚያሳዩ ግምቶች ናቸው እየወጡ የሚገኙ። ስለዚህ አሰልጣኝ አርነ ስሎት የሊድስ ዩናይትድ ጨዋታ በጣም ወሳኝ ይሆንላቸዋል
ተብሎ ነው የሚታሰበው። ሊድስ ዩናይትድ ደግሞ በዚህ ሳምንት ያደረገውን መርሃ ግብር ቸልሲን ማሸነፉን የምናስታውሰው ጉዳይ ነውና ቸልሲን አሸንፈው ነው ወደዚህ ጨዋታ የሚመጡት። ስለዚህ ትልቅ በራስ መተማመንን ይዘው ወደዚህ ጨዋታ እንደሚመጡ በርካቶች ያምናሉ። ለሊቨርፑልም ትልቅ ተፎካካሪ ሊሆኑ እንደሚችሉ ነው የሚገመተው። ስለዚህ ለአሰልጣኝ አርነ ስሎት ወሳኝ የሆነው ጨዋታ በዚህ ሳምንት ከሊድስ ዩናይትድ ጋር የሚደረገው ጨዋታ እንደሆነና ይህንን ጨዋታ ማሸነፍ የማይችሉ ከሆነ በድጋሚ ትልቅ ስብሰባ ሊጠራ እንደሚችል እየተገለጸ ነው የሚገኘው። ሊቨርፑል የኢብራሂማ ኮናቴን ኮንትራት ለማደስ አሁንም ተስፋ አልቆረጠም። ይህንን ተጫዋች አሁንም ኮንትራቱን ለማደስ እንቅስቃሴዎችን ማድረጉን ቀጥሏል ሊቨርፑል። ነገር ግን እስካሁን ድረስ የተሳካለት ጉዳይ የለም። በእርግጥ ሪያል ማድሪድ የዚህ ተጫዋች ትልቁ ፈላጊ እንደነበር የምናስታውሰው ጉዳይ ነው። ነገር ግን ሪያል ማድሪዶች አሁን ላይ ከዚህ ተጫዋች ዝውውር ራሳቸውን ማግለላቸውን በግልጽ ለሊቨርፑሎች ነግሯቸው ነበርና ትንሽ እፎይታም ቢሆን የሰጣቸው ጉዳይ ይመስላል። ነገር ግን አሁንም ቢሆን ያበቃ ጉዳይ አይደለም። አሁንም ሌሎች በርካታ ፈላጊዎች ክለቦች ያሉት በፈረንሳይ ፓሪስ ሰን ዠርሜን፣ በስፔን ባርሴሎና፣ በጀርመን ባየር ሚኒክ የዚህ ተጫዋች ፈላጊ ናቸው። በተለይ ደግሞ ተጫዋቹ በነፃ መገኘቱ ደግሞ ቀላል ያደርገዋል ተብሎ ይታሰባልና ሊቨርፑሎች የኢብራሂማ ኮናቴን ውል ለማደስም ቁርጠኛ ሆነው አሁንም እየተንቀሳቀሱ ነው። ሌሎች ክለቦች በሱ ላይ ፍላጎት አላቸው። ሊቨርፑልም ከተጫዋቹ ጋር በንቃት እየተነጋገሩ ነው። እናም ስምምነት ላይ መድረስ ደግሞ ከተቻለም ይደረጋል ተብሎ እንደሚታሰብ ነው ሉዊስ ስቲል መረጃውን እያጋራ የሚገኘው። ሌላኛው ከሊቨርፑል ጋር የምናነሳው ጉዳይ ቨርጂል ቫንዳይክ ያነሳቸው ነጥቦችን ነው። ከፍሎሪያን ቨርትስ ጋር የተያዘ ሀሳብን አንስቷል። ከዛ በተጨማሪ ከሞሐመድ ሰላህ ጋርም የተያዙ መረጃዎችን አንስቷል። እሱን ጉዳይ እንመልከት። ቨርጂል ቫንዳይክ ስለ ፍሎሪያን ቨርትስ ይናገራል። ክለቡ እሱን ወደዚህ ያመጣበት ብዙ ምክንያቶች አሉት። ቨርትስ እንደኔ እይታ ድንቅ ብቃት ያለው ተጫዋች እንደሆነ አውቃለሁ ሲልም ጭምር ነው የተናገረው። ቨርጂል ቫንዳይክ ነው ይህንን ሀሳብ እየሰጠ የሚገኘው። እንግዲህ ፍሎሪያን ቨርትስ በፕሪሚየር ሊጉ አሁንም ቢሆን ጎል ለማስቆጠርና አሲስት ለማድረግ እንደተቸገረ እየተመለከት ነው እንገኛለን። ነገር ግን በዚህ ሳምንት ባደረገው ጨዋታ ከሰንደርላንድ ጋር በነበረው መርሃ ግብር ላይ ጎል አስቆጥሮ ነበር። ነገር ግን እንግዲህ የሰንደርላንዱ ተጫዋች ራሱ ላይ አስቆጠረ ወይም ኦን ጎል በሚል ነው የተመዘገበው። ነገር ግን ፍሎሪያን ቨርትስ በጣም ድንቅ ስራዎችን ሰርቶ ያስቆጠረው ጎል እንደነበር ተመልክተን ነበርና እንግዲህ ባለፉት ሁለት ጨዋታዎች ከዌስትሃም ዩናይትድ ጋር በተደረገው ጨዋታ ከዛ ውጪ ደግሞ በዚህኛው ሳምንት ደግሞ አጋማሽ ላይ ባደረጉትም ከሰንደርላንድ ጋር በነበረው የፕሪሚየር ሊግ ጨዋታ ግን በጣም ጥሩ የሚባለውን እንቅስቃሴ እንዳደረገ ተመልክተናል። ፍሎሪያን ቨርትስ እንዲሁ ደግሞ የጨዋታው ኮከብ ተብሎ የተመረጠበትንም አጋጣሚ ተመልክተናል። አሁን ላይ ጥሩ ነገሮችን ማድረግ እንደሚችል የሚያሳይበት ጊዜ እንደሆነ ነው ቨርጂል ቫንዳይክ የተናገረው። ሊቨርፑልም ለምን እንዳመጣው በቀጣይ ትመለከታላችሁ። የተጫዋች በጣም ድንቅ ተጫዋች ነው ሲልም ጭምር ነው የተናገረው ቨርጂል ቫንዳይክ ስለ ፍሎሪያን ቨርትስ ሲናገር። ሌላኛው ቨርጂል ቫንዳይክ ያነሳው ሀሳብ ስለ ሙሐመድ ሰላህም የሰጠው ሀሳብ ነው። እሱ አሁንም ድንቅ ተጫዋች ነው። እናም ደግሞ በዚህ ክለብ ውስጥም ለምን እንዲህ ስኬታማ እንደሆነ ማስታወስ አለብን። እናም ያንን ደግሞ ማክበር ያለብን ይመስለኛል ብሏል። ከመሪዎቹ መካከል ሆኖ እሱን ማየት እፈልጋለሁ። ቅር ተሰኝቷል፣ ነገር ግን የተለመደ ነው። ምክንያቱም ለሁለት ተከታታይ ጨዋታዎችም ካልተጫወትክ ልትናደድ ትችላለህ። አሁን ግን ትኩረትህ በቀጣዩ ጨዋታ ላይ ነው። ያ ሁል ጊዜም እንደዚያ ነው። ማንም ቤንችም ማይሆን የለም። ያልተገደበ የጨዋታ ጊዜ ሊያገኝ አይችልም። እናም ሁሉም ሰው መጫወት የለበትም። እንግዲህ ሁሉም ሰው ደግሞ መጫወት በአንድ አይችልም። ስለዚህ ደግሞ አንዳንድ ተጫዋቾች ማረፋቸው ግድ ነው። ሙሐመድ ሰላህ ያንን እያደረገ ነበር። ነገር ግን አሰልጣኙ ባለፉት ሁለት ጨዋታዎች ያንን ውሳኔ ያደረጉም። ሁላችንም ለክለቡ ምርጡን እንፈልጋለን። ሙሐመድ ሰላህ እኛን ለማሳካት እየሞከረን ያለነውን ትልቅ አካልም እንደሚሆን በጣም እርግጠኛ ነኝ። ምክንያቱም እሱ አስደናቂ ተጫዋች ነው። እናም በተከታታይም ደግሞ ይህንን ነገር አሳይቶናል። ሁላችንም ወጥነትን ለማግኘት እየሞከረን ነው። እናም ደግሞ እሱ በእኛ ምርጥ አቋምም እንድንሆን ይፈልጋል። እናም ደግሞ እኛም እሱን እንፈልገዋለን። ሁላችንም ለመገናኘትም እየሞከረን ያለነው ይህንን ነገር ነውና ሙሐመድ ሰላህ ምርጡ ተጫዋቻችን ነው ሲልም ጭምር ነው የተናገረው ቨርጂል ቫንዳይክ። አሁን ደግሞ ሪያል ማድሪድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ወደ ቤተሰቦቻችን በአሰልጣኝ ሻቪ አሎንዞ የሚሰለጥነው ሪያል ማድሪድ የወርሃ ህዳር የወሩ ምርጥ ተጫዋች እጩዎቻቸውን ይፋ አድርገዋል። በዚህ መሰረትም ኬሊያን ኤምባፔ፣ ቪኒሲዮስ ጁኒየር፣ አርዳ ጉሌር እና ኤደር ሚሊታኦ የወሩ ምርጥ ተጫዋች እጩዎች ሆነው እንደተመረጡ ነው የሚያሳዩ መረጃዎች እየወጡ የሚገኙት። እነዚህ ተጫዋቾች በዚህ ወር በጣም ምርጥ የሚባል ጊዜን አሳልፈዋል። ኬሊያን ኤምባፔ በርከት ያሉ ጎሎችን እያስቆጠረ የሚገኝ ተጫዋች ነው። ቪኒሲዮስ ጁኒየርም ቢሆን ጥሩ እንቅስቃሴዎችን አድርጓል በዚህ ወር ላይ። አርዳ ጉሌርም በርከት ያሉ አሲስቶችን ማድረግ ችሏል። ኤደር ሚሊታኦን በመከላከሉ ረገድ በጣም ጥሩ ስራዎችን ሲሰራ ነበር እና እንግዲህ በዚህ ወር የሪያል ማድሪድ ምርጥ ተጫዋች እጩዎች ሆነው እነዚህ አራት ተጫዋቾች
እንደተመረጡ ነው መረጃዎች የሚያሳዩት። የህዳር ወር የወሩ ምርጥ ተጫዋች ሽልማትንም ለማሸነፍ ነው እነዚህ ተጫዋቾች በእጩነት የቀረቡት። ኬሊያን ኤምባፔ ባለፉት ወራት በተደጋጋሚ ሲያሸነፍ እንደነበር የምናስታውሰው ጉዳይ ነው። ሌላኛው ከሪያል ማድሪድ ጋር የምናነሳው ጉዳይ ደግሞ የሪያል ማድሪዱ ተጫዋች ጉዳት አጋጥሞታል። የላሊጋው ክለብ ሪያል ማድሪድ የኋላ መስመር ተሰላፊ አሌክዛንደር አርኖልድ ጉዳት እንዳጋጠመው ነው በይፋ መረጃዎች እየወጡ የሚገኙት። እንግሊዛዊው ተጫዋች አሌክዛንደር አርኖልድ በጉዳቱ ምክንያትም እስከ 2 ወራት ከሜዳ እንደሚርቅ ነው የተነገረው። ይህንን ተከትሎ ትሬንት አሌክዛንደር አርኖልድ በቀጣይ ከስፔን ሱፐር ካፕ ውድድርም ውጪ 10 ጨዋታዎች ያመልጡታል ተብሎ እንደሚጠበቅ ነው ግምቶች የወጡት። ሌላኛው የቀይ መስመር ተሰላፊ ነው ዳኒ ካርቫሃልም አሁን ላይ በጉዳት ላይ እንደሚገኝ ይታወቃልና ይህንን ተከትሎ እንግዲህ ሪያል ማድሪዶች በዛ ቦታ ላይ የትኛውን ተጫዋች ይጠቀማሉ የሚሉ ነገሮች እየተነሱ ይገኛሉ። እንግዲህ እነዚህ ሁለት የቀይ መስመር ተጫዋቾች ከዚህ በፊትም በሌሉበት ጊዜ ላይ የሪያል ማድሪድ አሰልጣኞች በተለይ ፌዴሪኮ ቫልቬርዴን እዛ ቦታ ላይ ሲጠቀሙት እናስታውሳለን። በእርግጥ ተጫዋቹ በዛ ቦታ ላይ ብዙም የመጫወት ፍላጎት እንደሌለው የሚያሳዩ ነገሮች አሉ። በአብዛኛው እሱ በአማካይ ስፍራ ላይ መጫወትን ምርጫው እንደሚያደርግ ይነገራል ፌዴሪኮ ቫልቬርዴ ግን ነገር ግን አሁን ላይ የግዴታ እዛ ቦታ ላይ ሊጫወት እንደሚችል የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ምክንያቱም ሪያል ማድሪድ በዛ ቦታ ላይ ትክክለኛ እዛ ቦታ ላይ የሚጠቀሙት ተጫዋች እንደሌላቸው ነው እየተመለከትን የምንገኘውና ፌዴሪኮ ቫልቬርዴን ወደ ኋላ መልሰው በቀይ መስመር ቦታ ላይ ሊያጫውቱት እንደሚችሉ ነው የተነገረው። ሻቪ አሎንዞ አሁን ባለው ስኳድ ሊሆን የሚችለው አስተላለፍን አግኝቷል። 4-4-2 በመከላከል ጊዜና በማጥቃት ጊዜ ደግሞ ወደ 3-5-2 የሚቀየር አስተላለፍን ይሞክራል ተብሏል። ይህ ሲስተም ብዙውን የሜዳ ክፍል የሚሸፍንለትና ኳስን የሚያጣ ጊዜ ደግሞ በቀላሉ መልሶ ለማግኘትም የሚረዳው እንደሆነ ነው የተናገረው። ለምሳሌ ያክል በቤልባው ጨዋታ ላይ 13 ጊዜ ከተጋጣሚ የመጨረሻ 3ኛ የሜዳ ክፍል ኳስን ማቋረጣቸው ነው የተመለከትነው። ጁድ ቤሊንጋም በዚህ አስተላለፍ ውስጥ በፍጹም ነፃነት የተጫወተ ሲሆን ብዙ ኳሶችንም መልሶ በመቀማት ከአንድ ተጫዋች ጋር እኩል 7 ላይ ተቀምጧል። እናም የወረደውን እያንዳንዱን ታክልንም አሸንፏል። 6 ታክሎችን የወረደው 6ቱንም ማሸነፍ የቻለበትን አጋጣሚን የተመለከት ነው። እንግሊዛዊው ከጎል ጥቂት ርቆ እንግዲህ በመሃል አማካኝነት ሚና ላይ በመጫወትም የሻቪ አሎንዞን ሀሳባዊ መሃል ሜዳንም ጥምረት እንዳሳየ ጭምር መረጃዎች ያሳያሉና ትልቅ እንግዲህ በራስ መተማመንንም ትልቅ ደግሞ ነፃነትንም እንደተሰጠው ነው የተመለከት ነው። ካማቪንጋ ትንሽ የቁርጭምጭሚት እብጠት አጋጥሞታል ተብሏል። ከቤልባው ጋር በሳን ማሜስ ባደረጉት ጨዋታ ላይ ቅዳሜ ደግሞ አዲስ የሕክምና ምርመራዎችን ያደርጋል ተብሏል። ለጊዜው ግን ከሴልታ ቪጎ ጋር በሚደረገው ጨዋታ ላይ የመገኘቱ ነገር አጠራጣሪ እንደሆነ የሚያሳዩ መረጃዎችን የተመለከት ነው። ስለዚህ የተጫዋች ግን በሚቀጥለው ጨዋታ ላይ ላይኖር ይችላል። ነገር ግን ቀለል ያለ ጉዳት እንደገጠመው ነው የተገለጸው። እነዚህ ሁለት ተጫዋቾች ካማቪንጋ እና ትሬንት አሌክዛንደር አርኖልድ ሁለቱም ተጫዋቾች በአትሌቲክ ቤልባው ጨዋታ ላይ ጉዳት ገጥሟቸው እንደወጡ የምናስታውሰው ነው። ነገር ግን ካማቪንጋ በቀጣዩ በሴልታ ቪጎ ጨዋታ ላይ ላይኖር ይችላል እንጂ ቀለል ያለ ጉዳት ነው የገጠመው። በአንጻሩ ትሬንት አሌክዛንደር አርኖልድ ግን ረዘም ላሉ ጊዜያት ቢያንስ ለ10 ጨዋታዎች በሜዳ ላይ ላንመለከተው እንደምንችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ባርሰሎናን የተመለከተ መረጃን ደግሞ እናንሳ። ላሚን ያማል የወሩ ምርጥ ተጫዋች ተብሏል። የስፓኒሽ ላሊጋ የ2025-26 የውድድር ዘመን የወረሃ ህዳር የወሩ ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም የባርሴሎናው የፊት መስመር ተጫዋች ላሚን ያማል ነው የወሩ ምርጥ ተጫዋች ተብሎ በአብላጫ ድምጽ የተመረጠው። ላሚን ያማል በወሩ ባደረጋቸው 3 ጨዋታዎች 2 ጎሎችን አስቆጥሮ 2 ደግሞ ለጎል የሆኑ ኳሶችን አቀብሏልና የስፓኒሽ ላሊጋ የ2025-26 የውድድር ዓመት የወረሃ ህዳርም የወሩ ምርጥ ተጫዋች የሚለውን ሽልማትም በዚህ አቋሙ ምክንያት ማሸነፍ እንደቻለ የተመለከትነው። በወሩ እንዳልኳችሁ 3 ጨዋታዎችን አድርጎ 4 የጎል አስተዋጽኦችን አድርጓል። 2 ጎሎችን በማስቆጠር 2 ደግሞ አሲስቶችን በማድረግና የህዳር ወር የስፓኒሽ ላሊጋ ምርጡ ተጫዋች ላሚን ያማል ተብሎ ተመርጧል። ያያ ቱሬ ይናገራል። ወደ ባርሴሎና ስመጣም ራይካርድ ስለ አዲሶቹ ተጫዋቾች መናገር ጀመረ። ቴሪ ዳንኤል ኦንሪ፣ ኤሪክ አቢዳል እንዲሁ ደግሞ ዲየጎ ሚሊቶ ጭምር ይገኙ ነበር። ነገር ግን ስለኔ አንድ ቃል እንኳን አልተናገረም። ከሞናኮ ስለመጣው ይሆን እንዴ ብዬ ራሴን አሳነስኩኝ። አሰልጣኜ ምን እንደሆንኩኝ እንደማያውቅም አሰብኩኝ። እሱ እኔን እንደማይፈልገኝ ተሰማኝ። ኤዲ ሚልሰን ሞታ ነበሩ። እኔም ደግሞ እነሱ ላይ ኃይል ለመጨመርና ከተከላካይ ፊት ላይም ሆኜ ለመጫወት ነበር የመጣሁት። ነገር ግን በቦታዬ ከመቆየት ይልቅ ወደፊት ገፋ ነበር። የራይካርድ ሀሳብ መረዳት ተስኖኝም እንደነበር ነው ማስታውሰው። በጣም ተናደድኩኝ። ይህ ሰው ይቀናብኛል ወይም ደግሞ ሊያስቆመኝ ይፈልጋል ብዬ አሰብኩን። አንድ ቀን በቀጥታ ጠየቅኩት፣ አሰልጣኜ የራሴን ጨዋታ እንድጫወት ካላደረከኝ ለምን አስፈረምከኝ ብዬ
ጠየቅኩት ይላል ያያ ቱሬ ሲናገር። ወደ ቢሮ ክፍል ወሰደኝ። ቦቴን እንደማጣ የሚያሳዩ ቪዲዮዎችም አሳየኝ። ከዚያም ኤዲ ሚልሰን ሞታ በጥራት ስራቸውን እንደሚሰሩ አሳየኝ። በዚያ ቅጽበት ዝም አልኩኝ፣ አፌ ተዘጋ። በመጨረሻ ምን እንደፈለገ ተረዳውኝ። ከዚያን ቀን ጀምሮ ሁሉም ነገር ተለወጠ። በጣም አከብረው ጀመር እና በጣም ደግሞ ተቀራረብን። በዛ ቪዲዮ ምክንያትም ራይካርድ ለባርሴሎና መጫወት ምን ማለት እንደሆነ በእርግጥም በትክክል አስተማሪኝ ሲል ነው እንግዲህ ያያ ቱሬ ያኔ በባርሴሎና በነበረበት ጊዜ ስለ ራይካርድ የነበረውን ጉዳይ ያጋራው። ጋርዲዮላ ከአሰልጣኞች ሁሉ ምርጡ አሰልጣኝ ነው ብለዋል። ሊዮኔል አንድሬስ ሜሲ ነው ይህንን ሀሳብ የሰጠው። አርጀንቲናዊው ኮከብ ሊዮኔል ሜሲ አሰልጣኝ ፔፕ ጓርዲዮላ ከአሰልጣኞች ሁሉ ምርጡ ሲል ነው የገለጸው። ለእኔ ፔፕ ጓርዲዮላ ልዩ ነው የሚለው ሊዮኔል ሜሲ በጣም ምርጥ አሰልጣኞች አሉ፣ ነገር ግን እሱ የሚለየው ነገር አለ። ለእኔ ከሁሉም ምርጡ ደግሞ እሱ ነው ሲልም ጭምር የተናገረው ሊዮኔል ሜሲ ነገሮችን ሲመለከት ለጨዋታ ሲዘጋጅና ከተጫዋቾች ጋር ሲግባባ ደግሞ የተሟላ አሰልጣኝ ነው። እሱ ምርጡ ነው። እናም ባርሴሎና ደግሞ እሱ ስለነበረው እድለኞች ነን ሲልም ጭምር ነው ሊዮኔል ሜሲ የተናገረው። ሜሲ ቀጥልና ዓለም ዋንጫን ማሸነፍም በጣም ከባድ ነው ሲል ይናገራል። ሜሲ አርጀንቲናዊው ተጫዋች ሊዮኔል ሜሲ ዓለም ዋንጫን ለማሸነፍ በጣም አስቸጋሪ ውድድር መሆኑን ነው በሰጠው አስተያየት ላይ የተናገረው። ዓለም ዋንጫን ማሸነፍ እጅግ አስቸጋሪ ነው የሚለው ሜሲ የትኛውም ቡድን ነገሮችን ከባድ ሊያደርግብህና ከውድድሩ ሊያሰናብትህ እንደሚችልም ታውቃለህ። በመጨረሻ ዓለም ዋንጫ ጥሩ የነበረ ቢሆንም እድል ከኛ ጋር ነበረችና ዋንጫውን አሳክተናል ነው ያለው። ቀጣዩ ዓለም ዋንጫን ስለማሸነፍ የጠየቀው ሜሲ እንፈልጋለን ያለ ሲሆን ቡድኑ ዓለም ዋንጫውን በድጋሚ ለማሸነፍ እንደሚፋለምም አምናለሁ ሲልም ጭምር ነው የተናገረው። ሜሲ በባርሴሎና ቤትም ትልልቅ ውሳኔዎች ላይ ይሳተፍ ነበር ተብሏል። ከሰሞኑ ከዚህ ቀደም በባርሴሎና ቤት ለአጭር ጊዜ መጫወት ችሎ የነበረው ኬቨን ፕሪንስ ቦቴንግ በባርሴሎና ቤት ፊርማውን ካኖረበት መንገድ ጋር ተያይዞ አነጋጋሪ አስተያየቱንም እንደሰጠነው የተገለጸው። በ2018-19 የውድድር ዓመት በጥር የዝውውር መስኮት ባርሴሎናን ተቀላቅሎ በ5 ጨዋታ ብቻ ሰማያዊና ቀይ ማሊያን ማጥለቅ ችሎ የነበረው ጋናዊው ኬቨን ፕሪንስ ቦቴንግ እንግዲህ ይህ ተጫዋችም ልክ እንደቀደመው ሁሉ ስለ ባርሴሎና ቆይታውና የፊርማው ጉዳይም ሀሳቡን ሰጥቷል። ኬቨን ፕሪንስ ቦቴንግ እንዲህ ሲል የተናገረው ወደ ባርሴሎና ላመራ በነበርኩበት ወቅት ላይ 2 የስፖርቲንግ ዳይሬክተሮች ነበሩ። አንደኛው ኤሪክ አቢዳል ነበር። ሁለቱም እንግዲህ የስፖርት ዳይሬክተሮች እንደሚፈልጉኝ ይነግሩኛል። ፕሬዝደንቱና አሰልጣኝም በተመሳሳይ እንደሚፈልጉኝም ነገሩኝ። ከዛ በኋላ ግን እንደተስማማን በማሰብ በንጋታው እንድፈርም ነገርኳቸው። ነገር ግን እነሱ ቆይ መጀመሪያ ሊዮኔል ሜሲን ማውራት እንዳለባቸውም ነገሩኝ። እኔ በወቅቱ ነገሩ ግር ብሎኝ ነበር። እናም ደግሞ ሜሲ በቡድን ውስጥ የዚያን ያክል አቅም ያለው ሰው ነበር። እናም የዛን ምሽት ስተኛ ሜሲ እንደሚወደኝ ተስፋ ለቡድኑ እንደመሆንም እንዲያስብ እያለምኩኝ ነበር። ምናልባትም ሜሲ አይሆንም ቢል ኖሮ በባርሴሎና ቤት ኮንትራቴን አላገኝም ነበር ሲል ነው ጋናዊው ኬቨን ፕሪንስ ቦቴንግ ሀሳቡን የሰጠው። የፕሪሚየር ሊግ የወሩ ምርጥ ተጫዋች ማን ይሆናል የሚለውን ጉዳይ እንመልከት። የተወዳጁ የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የወርሃ ህዳር የወሩ ምርጥ ተጫዋች 8 እጩዎች ይፋ ተደርገዋል። በዚህ መሰረትም የኒውካስል ዩናይትዱ ሃርቬ ባርነስ፣ የኤቨርተኑ ኬርነን ድዌስቤሪ ሆል፣ የማንቸስተር ሲቲው ጀረሚ ዶኩ፣ የማንቸስተር ዩናይትዱ ብሩኖ ሚጌል ፈርናንዴስ፣ የኖቲንግሃም ፎረስቱ ሞርጋን ጊብስ ዋይት፣ ከዛ በተጨማሪ የቼልሲው ሪስ ጄምስ፣ የአርሰናሉ ዴክላን ራይስ እና የብሬንፈርዱ ኢጎር ቲየጎ እነዚህ ተጫዋቾች በእጩነት የቀረቡ ተጫዋቾች እንደሆኑ የተመለከትነው። እነዚህ በአጠቃላይ ሁሉም ተጫዋቾች በጣም ጥሩ ጊዜን ያሳለፉት ዴክላን ራይስ፣ ኢጎር ቲየጎ፣ ሪስ ጄምስ፣ ጊብስ ዋይት፣ ብሩኖ እንዲሁ ደግሞ ጀረሚ ዶክ፣ ድዌስቤሪ ሆል እና ሃርቬ ባርነስ በዚህ የውድድር ዓመት በጣም ጥሩ ጊዜያቶችን እያሳለፉ ነው። ባለፈው ወር ደግሞ በጣም ጥሩ ነገሮችን ሲያስመለክቱ የነበሩ ተጫዋቾች ናቸውና እነዚህ ተጫዋቾች እንግዲህ ጥሩ ነገሮችን ማድረግ የቻሉበትን አጋጣሚ ነው የተመለከት ነው። የፕሪሚየር ሊጉ የወሩ ምርጥ አሰልጣኝስ ማን ይሆናል የሚለው ጥያቄ ደግሞ እንዲሁም እየተመለከትን እንገኛለን። ከሱ ጋር የተያዙ የተለያዩ ጉዳዮችም እየተጋሩ እንደሚገኙ ነው የተገለጸው። እሱንም ጉዳይ ስንመለከት ደግሞ የፕሪሚየር ሊጉ የተወዳጁ የእንግሊዝ ፕሪሚየር ሊግ የወርሃ ህዳር ምርጥ አሰልጣኝ እጩዎች ይፋ ሲደረጉ አሰልጣኝ ሚኬል አርቴታ፣ አሰልጣኝ ኡናይ ኤሚሪ፣ አሰልጣኝ ፔፕ ጓርዲዮላ፣ አሰልጣኝ ፋቢያን ሆርዚሌር፣ አሰልጣኝ ኤንዞ ማሬስካ እና አሰልጣኝ ማርኮ ሲልቫ በእጩነት የቀረቡ አሰልጣኞች እንደሆኑ ነው የተመለከት ነው። የሴሪኤ የወሩ ምርጥ ተጫዋችስ ማን ይሆናል የሚለውን ጉዳይ እንመልከት። የ2025-26 የውድድር ዘመን የጣሊያን ሴሪኤ የወርሃ ህዳር የወሩ ምርጥ ተጫዋች እጩዎች ይፋ ተደርገዋል። በዚህ መሰረትም ዳቪድ ኔሬስ ከናፖሊ፣ ላውታሮ ማርቲኔስ ከኢንተር ሚላን፣ ማይክ ሜኞ ከኤሲ ሚላን፣
እንዲሁ የዤኖው ኦስቴጋርድ እና የክሮሚኔንሴው ጄሚ ቫርዲ እንዲሁ የኡዲኒዜው ኒኮሎ ዛኒዮሎ በእጩነት የቀረቡ ተጫዋቾች እንደሆኑ ነው እየተመለከትን የምንገኘውና እነዚህ ተጫዋቾች በእጩ ዝርዝርነት ውስጥም በጣሊያን ሴሪኤ የወረሃ ህዳር ምርጡ ተጫዋች ለመባልም በእጩነት የቀረቡ ተጫዋቾች እንደሆኑ ነው መረጃዎቹ የወጡት። ክሪስቲያኖ ሮናልዶ ጸጉርን እንደኔ ተስተካከል ብሎ መክሮኛል ብሏል። የሳዑዲ አረቢያዊው የቀድሞ የአልናስር ተጫዋች የሆነው አብዱል አዚዝ አልሯህ ነው ይህንን ሀሳብ የሰጠው። ሮናልዶ በአንድ ወቅት ስለሰጠው ምክርም ይፋ አድርጓል። ተጫዋች ሮናልዶ በአንድ ጊዜ ወደ እኔ መጥቶ ጸጉርን ተስተካከል ምክንያቱም አያምርብህም ብሎኛል ሲል ይናገራል። አክሎም ሮናልዶ ቀጥሎ እሱ ሪያል ማድሪድ እያለ የነበረውን ፎቶ አውጥቶ አሳየኝና እንደዚህ ተቆረጥ ብሎኝም እንደነበር አስታውሳለሁ ሲልም ጭምር የተናገረው። እኔም በፍጥነት ሄጄ ተስተካክዬ ፎቶዬን ኢንስታግራም ላይ ላኩለት፣ እሱም እየሳቀም ወድጄዋለሁ ብሎ መልሶልኛል ሲልም ነው ተጫዋቹ ስላጋጠመው ገጠመኝም እንዲሁ ከክሪስቲያኖ ሮናልዶ ጋር ስለነበረው ጉዳይም አስታውሶ የተናገረው። 5 የአፍሪካ ሀገራት ከሞሮኮ አፍሪካ ዋንጫ ውድድር አስቀድሞ አሰልጣኞቻቸውን አሰናብተዋል ተባለ። የአህጉሩ ትልቅ ውድድር የአፍሪካ ዋንጫ በሞሮኮ አስተናጋጅነት ሊጀመር 17 ቀናቶች ብቻ የቀሩት ሲሆን ውድድሩ ከታህሳስ 12 እስከ ጥር 9 በሞሮኮ ይደረጋል። ከውድድሩ አስቀድሞ ግን 5 ሀገራት አሰልጣኞቻቸውን ማሰናበታቸው ነው ብዙሃኑን እያስገረመ የሚገኘው። አሰልጣኟን ያባረረችው የመጀመሪያዊቱ ሀገር አንጎላ ስትሆን ሀገሪቱ ፖርቱጋላዊውን አሰልጣኝ ፔድሮ ጎንካልቨስን በመስከረም ወር ላይ ባስመዘገበው ደካማ ውጤትና በቻን 2024 ውጤት አልባ ጉዞ ካደረጉ በኋላ ነው የተሰናበቱት። ሌላኛው አሰልጣኝ ያሰናበተች ሀገር ዚምባብዌ ናት። ዚምባብዌ ከጀርመናዊው ታክቲሽያን ማይክል ኔሳ ጋርም ተለያይተዋል። ምክንያቱ ደግሞ በዓለም ዋንጫ ማጣሪያ ባደረጉት ደካማ ጉዞ በኋላ በጥቅምት ወር መጨረሻ ከኃላፊነታቸው እንዲሰናበቱ ተደርገዋል። ሶስተኛው አሰልጣኟን ያሰናበተችው ሀገር ታንዛኒያ ስትሆን አሰልጣኝ ሐሚድ ሱሌይማንን የአፍሪካ ዋንጫ ሊጀመር ከወር ያነሰ ጊዜ ሲቀረው ማሰናበቷ አስደንጋጭ ነበር። ታንዛኒያ በአፍሪካ ዋንጫ ምድብ 3 ከዩጋንዳ ከናይጄሪያ እና ከቱኒዚያ ጋርም ተመድባለች። እንዲሁ ዛምቢያም ከአሰልጣኟ ጋር የተለያየች ሌላኛዊቷ ሀገር ናት። የዛምቢያ አሰልጣኝ አብርሃም ግራንትም በጥቅምት ወር ላይ የተሰናበቱ ሲሆን ለስንብታቸው መንስኤ ደግሞ በቻን ዋንጫ ባስመዘገቡት ደካማ ውጤትና ለ2026 የዓለም ዋንጫ ማጣሪያ በምድቧ 3ኛ ሆና መጨረሷ እንደሆነ የተነገረው። የመጨረሻው አሰልጣኝ አሰናባች ሀገርም በሳሙኤል ኤቶ ፕሬዝዳንትነት የምትመራው ካሜሩን ናት። የማይበገሩት አንበሶቹ ቤልጅየማዊውን አሰልጣኝ ማርክ ብሪሰን ካሜሩን ለዓለም ዋንጫ ባለማሳለፋቸው ማሰናበታቸው ተገልጿል። ካሜሩን በአፍሪካ ዋንጫ ምድብ 6 ከጋቦን ከአይቮሪ ኮስት እና ከሞዛምቢክ ጋርም ተመድባለች። የ2025 የአፍሪካ ዋንጫ በሞሮኮ አስተናጋጅነት ከ16 ቀናት በኋላ ታህሳስ 12 ቀን 2018 ዓ.ም እንደሚጀመር ነው የወጣው መርሃ ግብር ደግሞ እያሳየ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናችኋለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ፕሮግራሞችን ያካተትንበት የዛሬ ፕሮግራማችን የዕለተ አርቡ የማለዳ ፕሮግራማችን ይመስል ነበር። ቆይታችሁን ከኔ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናን ለእናንተ ማቅረብም እወዳለሁ። የተለያዩ ፕሮግራሞችን ይዘን ደግሞ በምሽቱ ፕሮግራማችን በድጋሚ ተመልሰን የምንገናኝ ይሆናል። መልካም ጊዜ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው። በምሽቱ ፕሮግራማችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁ በአክብሮት ተመኘው።